ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ወደ ያዝነው ዋና ዋና ጉዳዮች እናልፋለን። አብራችሁን ቆዩ። ቢቢሲ ኒውስ አማርኛ ይዞት የወጣውን ዘገባ እናወራለን። ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን ሲል ይጠይቃል ዘገባው። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከሁለት ዓመታት በፊት በ2016 ዓ.ም ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመልክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ዓ.ም ሲሆን ከዚያ ጊዜ ጀምሮ ኢትዮጵያ ወደብ አልባ ሆና ቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት ከ1990 እስከ 1992 ዓ.ም ድረስ ጦርነት ተካሂዶ ወደ 100,000 የሚጠጉ ሰዎች ሞተዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላ ጠቅላይ ሚኒስትር ዶክተር አብይ እና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓ.ም ድረስ ወዳጆች ነበሩ። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነፃ ሀገር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉ ተናግረዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልን ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉ የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ ተናግረዋል። መስከረም 11 2018 ዓ.ም የጦሩ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊት ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ አገራትን እንደሚወጉ ኤርትራን በተዘዋዋሪ በመጥቀስ ተናግረዋል። ህዝባችን አሁን 130 ሚሊዮን ነውና በሚቀጥሉት 25 ዓመታት 200 ሚሊዮን ይደርሳል። እንዴት ሆኖ ነው የ200 ሚሊዮን ህዝብን ፍላጎት ይደፈጥጣል ሲሉ መስከረም 15 ተናግረዋል። አክለውም የመከላከያ ኃይላችንን እናጠናክራለን፣ እድገታችንን እናፋጥናለንና የባህር በር ማግኘታችንን እናረጋግጣለን ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነት ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጄኔራሉ። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጄኔራል ደስታ ቢቼ ከፍተኛ የወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየዕለቱ እየተቃረብን ነው ሲሉ ተናግረዋል። ይህንን ማድረግ ወይም የባህር በር ማግኘት ተልእኮውን የሚሸከም አስተማማኝ ኃይል መገንባት አለብንና ለዚህም ነው ዕለት በዕለት ወደዚያ እየተቃረብን ያለ ነው ብለዋል። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉ ኮንነውታል። መስከረም 6 2018 ዓ.ም ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑን ገልጸዋል። ብዙም ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙ አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመማር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲል አስጠንቅቋል። ስለ ወታደራዊ እንቅስቃሴዎች ያነሳል ዘገባው። ሁለቱን ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸው ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ እያሳየ ነው። የአገሪቱ መከላከያ ኃይል ሰው ኃይል ኃላፊ ሌተናል ጄኔራል ሀጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በ10 ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑን ተናግረዋል።
በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙ 66 ከፍተኛ የወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጄኔራልነት ማዕረግ ተሰጥቷቸዋል። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታ አቅርቧል። እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት 5 2018 ዓ.ም የኤርትራ መንግስት ተቃዋሚ የሆነው አስና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናልም ብሏል። የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስት ፕሮፓጋንዳ በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሃዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑን እየዘገቡ ነው። የኢቲቪ የዜና ሽፋኖች ኢትዮጵያ የቀይ ባህርን ወደብ ፍትሃዊ ባልሆነ መንገድ ማጣቷን በሚገልጹና ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮች ከማሳየት ባሻገር ከግድቡ ወደ ወደቡ አሰብ የኛ ነው ወይንም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችንም ሲያቀርብ ነበር። የሀገር ውስጥ መገናኛ ብዙሃን በባህር በር ጉዳይ ያለውን አቋም የሚያሰራጩ አክቲቪስቶችን በበይነ መረብ ላይ ማሰማራቱን ይገልጻሉ። የእነዚህ በማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብለው የሚጠሩ አክቲቪስቶች ቁጥር 60 ሺህ እንደሚደርስም ተዘግቧል። የኤርትራ መገናኛ ብዙሃን በተለይ ኤርቲቪ ኢትዮጵያን ከ10 ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችንና አስተያየቶችን ያቀርባል። ጥቅምት 1 2018 ዓ.ም የቀረበ ርዕሰ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለቱ ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲል ወንጅሏል። የማስታወቂያ ሚኒስቴር ርዕሰ አንቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲል ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃን ድምጸታቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገውና አስና ቲቪ አጠቃላይ ተመልካቾቹና ኤርትራውያንን የፖለቲካ ልዩነቶቻቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪ አቅርቧል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያን ጠባጫሪ መግለጫዎች ኮንኖ አቅርቧል። በ2016 ዓ.ም የትግራይ ጦርነት ማብቃት አገሪቱ ከአውዳሚ ጦርነት እፎይታ ያገኘች ቢያስመስላትም መንግስት በኦሮሚያና በአማራ ክልሎች ከታጣቂዎች ጋር የሚያደርገው ውጊያ አሁንም ዋጋ እያስከፈለ ነው። ይህ በእንዲህ እንዳለ አሁንም በትግራይ በህወሓትና በፌዴራል መንግስቱ መካከል የሁለት ዓመት ጦርነቱን ያስቆመው የፕሪቶሪያ ስምምነት ሙሉ በሙሉ አልተተገበረም በሚል ውጥረት ነግሷል። ህዳር 5 2018 ዓ.ም የአፋር ክልል የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውን በመግለጽ ከሷል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አስተባብሏል። ህዳር 7 2018 ዓ.ም ደግሞ ህወሓት የፌዴራል መንግስቱ በአፋር ድንበር አካባቢ በሰው አልባ አውሮፕላን ጥቃት መሰንዘሩን በመግለጽ ተዋጊዎቹና ሰላማዊ ሰዎች መገደላቸውን አስታውቋል። በህወሓትና በፌዴራል መንግስቱ መካከል ጦርነት የሚቀሰቅስ ከሆነ በኢትዮጵያና በኤርትራ መካከል ጦርነት የመቀስቀስ እድሉ የሰፋ ነው። የኤርትራ የኢትዮጵያ መንግስትን ተቃውሞ ነፍጥ ያነሱ ኃይሎችን ትደግፋለች ሲልም ተከሷል።